ሰላም ተማሪዎች ያላችሁበት ሰላማችሁ ይብዛ። አስረኛ ክፍል ባዮሎጂ መምህራችሁ ናፖሊዮን ተስፋዬ ነኝ ከሉሲ ብሪጅ አካዳሚ። ያው ምንድነው ዲስከስ እያደረግን የምንገኘው we are talking about what chapter 2 አይደለ ፕላንት ሚሊዮን ቶፒካችንን ነው እየተማማርን ያለ ነው። today's topic of discussion is going to be ስለ ፕላንቶች ስታወሩ ሳታነሱት ልታልፉ የማትችሉት ኮንሰፕት ነው የምንመለከተው። we'll be talking about what photosynthesis okay ከጻነ ጀምሮ አካባቢ ሳይንስ ብላችሁ ተምራችሁ ጀነራል ሳይንስ 7 እና 8 ላይ now high school student ሆናችሁ ደግሞ ባዮሎጂ ላይ የምትመለከቱት ኮንሰፕት is going to be what photosynthesis ማለት ነው። አዲስ ነገር አይደለም okay as always any kind of topic ላይ ነምላችሁ whenever you talk about what biological terms ስታወሩ begin from the term okay ከስያሜው ምንድነው የሚለው ነገር መረዳት ከቻላችሁ the concept is going to be relatively simpler ፎቶ ማለት ላይት ነው ሲንተሲስ ማለት ማምረት ነው ያ ማለት የፀሐይ ብርሃንን ወይ ደግሞ ላይት ኢነርጂን ተጠቅመን ምንም እናረጋበትን ምግብ የሚያመርቱበትን መንገድ የምንመለከት ይሆናል ምክንያቱም ያለ ፕላንቶች እናንተም እኔም ልኖር አንችልም ነበር ምክንያቱም it is impossible በጣም አስፈላጊ የሆነውን ኦክሲጅንን ፕሮዲዩስ ያደርጋሉ as their byproduct አይደለ their photosynthesis አንዱ ትልቁ byproduct ምን ነው it is what oxygen right ከዛም በተጨማሪ ደግሞ የራሳችንን ምግብ በራሳችን ማምረት አንችልም we are not autotrophs we are heterotrophs so heterotroph እንደመሆናችን መጠን ሌሎች ፕሮዲዩስ ያደረጉት ነገር ላይ ዲፔንድ ሆነን ስለምንኖር topic of discussion for today photosynthesis በጣም ኢምፖርታንት ይሆናል ማለት ነው so always lucybridgeacademy.com ዌብሳይታችን ነው የተለያዩ አድቫንስድ የሆኑ ምኖች የምታገኙበት AI powered የሆኑ ሾርት ኖቶች የምታገኙበት ከ10,000 በላይ ጥያቄዎችን የያዘ የኩዌስችን ባንክ ከ5 በላይ ቋንቋ አንደርስታንድ እንድታደርጉ የሚያግዛችሁ በራሳችሁ ቋንቋ እንድትማሩ የሚያስችላችሁ የAI powered የሆነ ፕላትፎርም በተጨማሪም ካላችሁ ቦታ ሆናችሁ ያለምንም ሐሳብ ሞባይል አፕሊኬሽናችንን ዳውንሎድ ማድረግ ቪዲዮቻችንን በቀላሉ በኦፍላይን አክሰሲቢሊቲ ያለምንም ኢንተርኔት መጠቀም የምትችሉ መሆኑን የነገርኳችሁ አሁን ጆይን ማድረጋችሁ እንዳረሱ የዩቲዩብ ቻናላችን as always ልክ እንደናንተው ተማሪዎች በቀላሉ ጋር ተደራሽ እንዲሆን እንዲሁም ደግሞ ሰርች የምንደረግ ሰዓት በቀላሉ እነሱ እንዲያገኙ የዩቲዩብ ቻናላችን ሰብስክራይብ ማድረግ ኖቲፊኬሽን በተናን ማብራታችሁን እንዳትረሱ እና forget የቴሌግራም ቻናላችን በሮም ከፍተው እየጠበቃችሁ ነው any kind of ሐሳብ እና አስተያየት ካላችሁ እናሻሽለው ምን ጨምረው please forward them directly man okay so now whenever you talk about what whenever you talk about photosynthesis as you all know ምኖች ናቸው mainly ይሄን የሚያካሂዱት ፕላንቶች አይደለ ከፕላንቶች ደግሞ of course don't forget የተለያዩ ምኖች green blue or blue green algae ወይ ደግሞ cyanobacteria ብለን የምንጠራቸው እንደሚያካሂዱ አውርተን ነበር በደም in detail ማለት okay so always remember the process of photosynthesis is very very crucial ምክንያቱም by definition ምኖች ስለሆነን ፕላንቶች autotroph ስለሆኑ ማለት ነው okay auto ማለት ነው አውቶ ማለት አውቶማቲክ መኪና ሲባል ሰምታችሁ ታውቃላችሁ right አውቶማቲክ አውቶ ማለት ምን በራሱ እንደማለት self ማለት ነው okay የራሳቸው ምግብ በራሳቸው ማምረት ስለሚችሉ we call them what autotrophs አይደለ troph ማለት ደግሞ ምንድነው by definition ማምረት ማለት ነው የራሳቸው ምግብ በራሳቸው ስለሚያመርቱ autotroph ይባላሉ እኛ ደግሞ ከሚያመርቱት ስለምንለይ ሄትሮ ማለት መለየት ማለት ነው okay heterotroph ተብለን እንታወቃለን ማለት ነው okay heterotrophs so this is the definition ማለት ነው we are heterotrophs plants are autotrophs ማለት ነው do not forget okay because heterotrophs actually feed on the autotrophs ማለት ነው እነሱ ያመረቱትን ምግብ ነው እኛ consume የምናደርገው እነሱ ተርፏቸው ማለት ነው basically as a byproduct ነው ከሚያስፈልገው በላይ ፕሮዲዩስ ስለሚያደርጉ ከዛ በላይ በሚሆንበት ሰዓት they produce more food than they need ከሚያስፈልጋቸው በላይ ፕሮዲዩስ ያደርጋሉ ያንን ደግሞ እኛ እንጠቀመዋለን ማለት ነው okay a very simple process do not forget photosynthesis okay photo is light synthesize አደረገማት አመረተ የላይት ኢነርጂን ተጠቅመው ፕላንቶች ምግብ የሚያመርቱበትን ሂደት ምን ብለን እንጠራዋለን we call it photosynthesis ማለት ነው okay it's a very simple process as you all know ከመን ከታች ምን ይወሰዳል ውሃ አይደለ water is going to be taken from the soil ከዛ ከምን ጋር እናጸጋብራለን ከካርቦን ዳይኦክሳይድ in the presence of sunlight እዚህ ጋር ፀሐይ አለች then what are we going to produce የራሳቸው ምግብ C6H12O6 አይደለ plus what በጣም ኢምፖርታንት የሆነው ለኛ ለመኖር አስፈላጊ የሆነው ኦክሲጅን ፕሮዲዩስ ያደርጉልናል ማለት ነው ይሄን ኦክሲጅን ደግሞ እንጠቀምና ምግባችንን እናቃጥላለን አይደለ መቼም ጠዋት የበላሽው ዳቦ ወይ ደግሞ ምሳ ሰዓት ላይ የበላኸው እንጀራ እንደዛው ደም ውስጥ ይዘዋወራል ደምሽ ውስጥ ይዘዋወራል ማለት አይደለም ወደ ማይክሮ ሞለኪውልነት ምን ይደረጋል broke down ይደረጋል ማለት ነው okay starting from the macromolecules eventually getting up to the micromolecule like ማለት ነው then the chemical digestion ደግሞ ይቀጥላል ማለት ነው we'll talk about the digestive system in detail okay do not worry about that as well so photosynthesis a very simple process በጣም ቀላል አንደርስታንድ ለማድረግ but it is very important okay ቀላል ሳይሆን ኢምፖርታንሱ ላይ ነው ፎከስ ማድረግ ያለባችሁ ማለት ነው now whenever you talk about what
ፎቶሲንተሲስ ባይ ዴፊኒሽን የፀሐይ ብርሃን አለ አይደለ? መቼም የፀሐይ ብርሃንን ተጠቅመን ነው እያለን እያወራን ነው። ባይ ዴፊኒሽን የፀሐይ ብርሃንን ከተጠቀምን ያንን የፀሐይ ብርሃን ደግሞ ምን የሚልልን አብዞርብ የሚያደርግልን ስትራክቸር ያስፈልጋል ማለት ነው። ያን ኢምፖርታንት ፕላንት ውስጥ የሚገኝ ስትራክቸር የትም ቦታ አታገኙትም ኤክሴፕት ብሉ ግሪን አልጌዎች ወይ ደግሞ ፕላንቶች ውስጥ ውጪ ካልሆነ በስተቀር እዛ ውስጥ ካልሆነ በስተቀር ከዛ ውጪ አታገኙትም። ምንን? ክሎሮፕላስት ማለት ነው። ቬሪ ኢምፖርታንት ሞለኪውል። ሶ ዩዥዋሊ ተማሪዎች ኮንፊውዝ የሚያደርጉት አንድ ኮንሰፕት አለ። ኦኬ ዌኔቨር ዩ አስክ የት ነው የሚገኘው ከተባለ ኦፍ ኮርስ ቅጠል ውስጥ ነው የሚገኘው። ከቅጠል ደግሞ ስፔሲፊካሊ ሜሶፋይል የተባለ ስትራክቸር ውስጥ ይገኛል። ኦኬ ሜሶፋይል ዱ ኖት ፎርጌት ኢት ኢዝ ኢንሳይድ ዘ ሜሶፋይል ዳት ዘ ክሎሮፕላስት ኢዝ ጎና ቢ ፋውንድ። ኦኬ ዳት ዘ ክሎሮፕላስት ምን የሚለው የሚገኘው ማን ነው? ኦኬ ሶ አስ ኦልዌይስ ሪሜምበር ሜሶፋይል የት ይገኛል? ሊፍ ውስጥ አይደለ? ሊፍ ውስጥ ሜሶፋይል አለ። ሜሶፋይል ውስጥ ደግሞ ምን አለ? ክሎሮፕላስት አለ ማለት ነው። ኦኬ ክሎሮፕላስት አለ። ሶ ዲስ ኢዝ ዘ ቬሪ ኢምፖርታንት ስትራክቸር ዊች አክቹዋሊ ዋት አብዞርብ የሚያደርገው ምንን? ላይት ኢነርጂ ማለት ነው። ያኔን ላይት ኢነርጂ አብዞርብ ማድረግ ካልቻልኩኝ በምንም አይነት ተአምር ምግብን ፕሮዲውስ ማድረግ አልችልም። ኦኬ ምግብን ፕሮዲውስ ማድረግ አልችልም ማለት ነው። ናው ዌኔቨር ዩ ቶክ አባውት ዋት ክሎሮፕላስትስ ሁለት ኢምፖርታንት የሆኑ ስትራክቸሮች አሏቸው ውስጣቸው። ኦኬ ዌኔቨር ዩ ቶክ አባውት ክሎሮፕላስትስ ሁለት ኢምፖርታንት የሆኑ ስትራክቸሮች አሉ። ናው ሌትስ ቶክ አባውት ዶዝ ስትራክቸርስ። ሶ ዲስ ኢዝ ዘ ቲፒካል ስትራክቸር ኦፍ አ ክሎሮፕላስት። እዚህ ጋር ፒክቸሩ ላይ የምታዩት ማለት ነው። ሶ እዚህ ጋር የምታዩቸው ሳንቲም ይመስሉ እርስ በርስ ተደራድረው ወደ ላይ እንደ ላደር ወይ ደግሞ እንደ መሰላል እርስ በርስ አንዱ ላይ ተደራርበው የሚገኙ ስትራክቸሮች ይታያቸው አይደለም? you see these structures we call these structures አንዱን ዲስክ ለብቻው ታይላኮይድ ተብሎ ይታወቃል። ኦኬ ሁለት ኢምፖርታንት ፓርት አሏቸው ግራምንም እና ስትሮማ ይባላሉ የክሎሮፕላስት ውስጥ ማለት ነው። ሶ ግራንም ውስጥ ደግሞ እዚህ ጋር የምታያቸው ለብቻቸው 1 ሳንቲም ማለት ነው። ለምሳሌ 50 ሳንቲም ካለ አንዷ 50 ሳንቲም ለብቻዋ ታይላኮይድ ትባላለች። ያን 50 ሳንቲም ደግሞ 10 የተለያዩ 50 ሳንቲሞችን አንድ ላይ አምታችሁ እንደ ደረጃ ብትደረድሯቸው ያንን ሙሉ ለሙሉ ደግሞ ምን ብለን እንጠራዋለን? ግራነም ተብሎ ይታወቃል ማለት ነው። ኦኬ a group of thylakoid is going to be called granum. That's as simple as that. Okay, it's not that much complicated. አንዱ ለብቻው ልክ እዚህ ጋር የምትመለከቱት አንዱ ለብቻው ማለት ነው። ኦኬ አንዱ ለብቻው ልክ እዚህ ጋር የምትመለከቱት አንዱ ለብቻው ምን ታወቃለች? ታይላኮይድ ተብላ ታወቃለች። ኦኬ የታይላኮይድ ድምር ደግሞ ወይ ደግሞ ሁሉንም አንድ ላይ ደግሞ ምን ብለን እንጠራቸዋለን? ግራነም ብለን እንጠራቸዋለን። ሶ ሁሉም እዚህ ጋር አሉ። አንድ ታይላኮይድ፣ ሁለተኛው ታይላኮይድ፣ ሶስተኛው፣ አራተኛው፣ አምስተኛው፣ 6 7 8 9 you see እርስ በርስ ምን ብለዋል ማለት ነው? ተደርድረዋል ማለት ነው። we call them thylakoid። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ በሞባይል አፕሊኬሽናችን አሊያም ዌብሳይታችንን ጆይን በማድረግ ማግኘት ትችላላችሁ። መልካም የትምህርት ጊዜ